ከባለቤታችሁ ጋር አብራችሁ ያላችሁ ምቹ የምትሉትን ጊዜ እየጠበቃችሁ ግንኙነት እያደረጋችሁ ሊሆን ይችላል። በየወሩም ምናልባት በዚህኛው ወር ጊዜ ይሆናል ብላችሁ በጉጉት እየጠበቃችሁ ሊሆንም ይችላል። ነገር ግን በድንገት የወር አበባችሁ ሊመጣ ይችላል። ያ ተስፋ ያደረጋችሁት ነገር እንደገና መልሶ ይጠፋል። በዚህም የተነሳ ራሳችሁን ትጠይቃላችሁ። ለምን እርግዝና አልተፈጠረም እያላችሁ በዚህ ሁኔታ ምናልባት ለብዙ ወራቶች ሞክራችሁ ሊሆን ይችላል። በዚህ ሙከራ ላይም ምናልባት ለ1 ዓመት ወይም ደግሞ ከዛ በላይ ቆይታችሁም ሊሆን ይችላል። ሌሎች ጓደኞቻችሁ በቀላሉ እርጉዝ ሲሆኑ እናንተ ግን አሁንም በእርግዝና ምርመራ ላይ 2 መስመሮችን ለማየት በጉጉት እየጠበቃችሁ ሊሆን ይችላል። ታዲያ ይህም ብዙ ጥያቄዎች እንዲነሱባችሁ ወይም ደግሞ እንዲበዙ ሊያደርግ ይችላል። ብዙ ጥያቄዎችም ይበዛሉ። በእኔ ላይ ችግር አለ? እድሜ ምናልባት ምክንያት ይሆን ወይስ እንቁላሎች እያለቁ ነው? አሊያስ ችግሩ ከባለቤቴ ይሆን እያላችሁ ስትጨነቁ፣ ከሁሉም የባሰው ደግሞ መቼም እናት መሆን አልችልም ይሆን የሚሉ ጥያቄዎች በአእምሯችሁ ሊመላለሱባችሁ ይችላሉ። በነገራችን ላይ እርግዝና አልፈጠር ማለት በራሱ መሃን ናችሁ ማለት አይደለም። እርግዝና ለምን እንደማይፈጠር በጣም ብዙ ምክንያቶች አሉ። ጥሩ ነገሩ አብዛኞቹ ምክንያቶች በቀላሉ ሊለዩና ሊታከሙ መቻላቸው ነው። ግን አንድ ነገር አስታውሱ፣ መሃንነት ሁልጊዜም የሴቷ ችግር ብቻ አይደለም። የወንድ ችግር ብቻውን ወይም ደግሞ ከሴቶች ችግር ጋር በመቀላቀል አንዳንድ ጊዜ ላለማርገዝ ወይም ደግሞ ልጅ ላለመውለድ እንደ ምክንያት ሊሆን ይችላል። ዛሬ በዚህ ቪዲዮ እርግዝና እንዳይፈጠር የሚያደርጉ 12ቱን ዋና ዋና ምክንያቶች እነግራቸዋለሁ። እንዲሁም መቼ የመሃንነት ምርመራ መጀመር እንዳለባችሁ እነግራቸዋለሁ። በተለይ 12ኛው ምክንያት ብዙ ጊዜ የሚዘነጋ ነገር ስለሆነ ይህን ቪዲዮ እስከ መጨረሻው ድረስ በመከታተል ሙሉ መረጃ ይኖራችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ተዋልዶን ጤናን በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሁኑ። ሰላም ውድ ቤተሰቦች፣ ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። ዛሬ እርግዝና የሚዘገይባቸው ወይም ደግሞ ማርገዝን የሚከለክሉ 12ቱን ዋና ዋና ምክንያቶች ከነ መፍትሄያቸው እንነጋገራለን። መሃንነት በዓለም ላይ በሚሊዮን የሚቆጠሩ ጥንዶች ላይ የሚያጋጥም ሲሆን በዚህም የተነሳ ጥንዶች ላላስፈላጊ ጭንቀት፣ ላላስፈላጊ ወጪና ላላስፈላጊ ውጣ ውረዶች ይዳረጋሉ። ታዲያ አብዛኞች ለመሃንነት የሚዳረጉ ምክንያቶች በቀላሉ የሚለዩና በቀላሉ የሚታከሙ ናቸው። ዛሬ 12ቱን ዋና ዋና ምክንያቶች እናያለን። ምክንያት 1 እንቁላል በመደበኛነት አለመለቀቅ። የመጀመሪያውና በጣም ወሳኙ ምክንያት እንቁላል በመደበኛነት የማይለቀቅ ከሆነ ነው። በተፈጥሮ እርግዝና እንዲፈጠር እንቁላል ከእንቁላል ከረጢት መለቀቅ አለበት። ታዲያ እንቁላል በመደበኛነት ከእንቁላል ከረጢት ካልተለቀቀ ከስፐርም ጋር የሚዋሃድ እንቁላል ስለማይኖር በዚህ የተነሳ እርግዝና ላይፈጠር ይችላል። እንደ ፒሲኦኤስ፣ የታይሮይድ ችግሮች፣ ከፍተኛ የክብደት ለውጥ፣ ከመጠን በላይ አካላዊ እንቅስቃሴ፣ ከፍተኛ ጭንቀትና ሌሎች የሆርሞን ችግሮች እንቁላል በመደበኛነት እንዳይለቀቅ ሊያደርጉ ይችላሉ። የወር አበባ ዑደታችሁ በማይገመት ጊዜ የሚመጣ ከሆነ ወይም አንዳንድ ጊዜ ጨርሶ ካልመጣ እንቁላል በመደበኛነት እየተለቀቀ እንዳልሆነ ምልክት ሊሆን ይችላል። ግን አንድ ጠቃሚ ነጥብ አለ። ይኸውም የወር አበባ በየወሩ ስለመጣ ብቻ እንቁላል በየጊዜው እየተለቀቀ ነው ማለት አይደለም። ስለዚህ እርግዝና የሚዘገይባችሁ ከሆነ ወደ ሕክምና ተቋም በመሄድ ባለሙያዎች እንቁላል መለቀቅ አለመለቀቁን የሚያሳዩ አንዳንድ ምርመራዎችን በማድረግ ተገቢ የሆነ የሕክምና እገዛ ይደረግላቸዋል። ምክንያት 2 ግንኙነት በትክክለኛው ጊዜ አለማድረግ። ይሄኛው ምክንያት ምናልባት ሊያስደንቃችሁ ይችላል። ሙሉ ለሙሉ ጤናማ ልትሆኑ ትችላላችሁ። እንቁላልም በመደበኛነት እየተለቀቀ ሊሆን ይችላል። ነገር ግን ግብረ ስጋ ግንኙነት እንቁላል በሚለቀቅበት ወቅት ካልተደረገ እርግዝና ላይፈጠር ይችላል። እንቁላል ከተለቀቀ በኋላ ሕያው ሆኖ የሚቆየው ለአጭር ጊዜ ብቻ ነው። ስፐርም ግን ተስማሚ ሁኔታ ካገኘ ለብዙ ቀናት ይቆያል። ይህ ማለት እርግዝና የመፈጠር እድሉ እንቁላል ከመለቀቁ በፊት ባሉት ጥቂት ቀናትና እንቁላል ሊለቀቅ አካባቢ የሚደረግ ግንኙነት ነው። ስለዚህ መደበኛ የወር አበባ ዑደት ካላችሁ እንቁላል የሚለቀቅበትን ቀን በትክክል ማወቅ እርግዝና የሚፈጠርባቸውን ቀናቶች እንድታውቁ ስለሚያደርጋችሁ እነዛ ቀናቶች ላይ የሚደረግ ግንኙነት እንድታረግዙ ያግዛቸዋል። ምክንያት 3 እድሜና የእንቁላል ጥራት መቀነስ። አሁን ብዙ ሴቶችን የሚያሳስበውን ነገር እንነጋገር። ሴቶች እድሜያቸው ሲጨምር የመፀነስ እድላቸው እየቀነሰ ይሄዳል። ምክንያቱም የእንቁላሎች ቁጥርና ጥራት በጊዜ ሂደት እየቀነሰ ስለሚሄድ ነው።
ይህ በተለይ በ30ዎቹ አጋማሽ እና በ30ዎቹ መጨረሻ አካባቢ በብዛት ይታያል። በነገራችን ላይ በዚህ ዕድሜ ላይ የመፀነስ ችግር ብቻ ሳይሆን ጽንስ ቢፈጠር እንኳ እንደ ውርጃና የክሮሞዞም ችግሮች የማጋጠም ዕድላቸውም በዛው ልክ ሊጨምር ይችላል። ስለዚህ ዕድሜ ያለማርገዝ ምርመራዎች ሲደረግ ወሳኝ ነገር ነው። ምክንያት 4 የእንቁላል ክምችት መቀነስ። የእንቁላል ክምችት ማለት በአጠቃላይ በኦቫሪ ወይም ደግሞ በእንቁላል ከረጢት ውስጥ የቀሩትን እንቁላሎች ለመገመት የሚጠቅም ነው። አንዳንድ ሴቶች ከእድሜያቸው ጋር ሲነጻጸር ዝቅተኛ የእንቁላል ክምችት ሊኖራቸው ይችላል። እንደ AMH፣ FSH እና አንትራል ፎሊክላር ካውንት አይነት ምርመራዎች የእንቁላል መጠኑን በተመለከተ የተወሰነ መረጃዎች ሊሰጡ ይችላሉ። ነገር ግን እዚህ ላይ አንድ ጠቃሚ ነገር አለ። ዝቅተኛ AMH አለሽ ማለት በጭራሽ ማርገዝ አትችይም ማለት አይደለም። AMH በጣም ጠቃሚ መረጃ ቢሰጥም ነገር ግን በራሱ ብቻ እርግዝና አይቻልም የሚል መረጃን አይሰጥም። ዝቅተኛ AMH ያላት ሴት ላይ እንቁላል ተለቆ እርግዝና ሊፈጠርላት ይችላል። ስለዚህ ሴቶች ዝቅተኛ AMH ውጤት ሲነገራችሁ ወዲያውኑ ምንም የማርገዝ እድል የለኝም ብላችሁ በፍጹም አትደምድሙ። በምትኩ ውጤታችሁ ከእድሜያችሁ ከአልትራሳውንድ ውጤትና ከሌሎች የመፀነስ ችግሮች ጋር በማጣመር ከሐኪማችሁ ጋር በግልጽ ተነጋገሩ። ምክንያት 5 የማህፀን ቱቦ መዘጋት ወይም ደግሞ መጎዳት። የማህፀን ቱቦን ከእንቁላል ከረጢት ወደ ማህፀን የሚያገናኝ መንገድ እንደሆነ አድርጋችሁ አስቡት። በመደበኛ ሁኔታ እንቁላል ከተለቀቀ በኋላ ወደ ማህፀን ቱቦ ይገባል። እንቁላልና ስፐርምም በዚህ ቱቦ ውስጥ ውህደትን ያደርጋሉ። ነገር ግን ቱቦ ከተዘጋ ወይም ደግሞ ቱቦ ከተጎዳ ስፐርም ወደ እንቁላል መድረስ ሊያቅተው ይችላል። ወይም ደግሞ የተጸነሰው ጽንስ በትክክል ወደ ማህፀን ጉዞውን ላያደርግ ይችላል። ይህም ማለት ጉዞ የሆነ ቦታ ላይ ሊደናቀፍበት ይችላል። የማህፀን ቱቦ በእነዚህ ችግሮች ሊዘጋ ወይም ደግሞ ጉዳት ሊደርስበት ይችላል። የላይኛው የማህፀን ኢንፌክሽን፣ አባላዘር በሽታዎች፣ ከዚህ በፊት ሆድ አካባቢ ላይ የተሰራ ኦፕራሲዮን፣ ኢንዶሜትሮሲስ። አንዳንድ ጊዜ የማህፀን ቱቦ ሲፈጠር ጀምሮ ችግር ሊኖርበት ይችላል። በእነዚህና በሌሎች ምክንያቶች የማህፀን ቱቦ ሊዘጋ ወይም ደግሞ ጉዳት ሊደርስበት ይችላል። በነገራችን ላይ የማህፀን ቱቦንና የወር አበባን የሚያገናኛቸው ነገር የለም። የወር አበባችሁ መደበኛ ሆኖ በየወሩ የወር አበባ እያያችሁ ነገር ግን የማህፀን ቱቧችሁ ሊዘጋ ወይም ደግሞ ጉዳት ሊደርስበት ይችላል። የማህፀን ራጭ ወይም ደግሞ HCG የሚባል ምርመራ የማህፀን ቱቦ ክፍት መሆኑን ወይም ደግሞ ጉዳት መድረስ አለመድረሱን ለመገምገም የሚያስችል ምርመራ ነው። አንዳንድ ጊዜም ይህ ምርመራ በሚደረግበት ጊዜ ቀለል ያሉ መዘጋቶች በዛውም ሊከፈቱ ይችላሉ። ምክንያት 6 ኢንዶሜትሮሲስ። ሌላኛው ላለማርገዝ እንደ ምክንያት የሚሆነውና ጠቃሚው ነገር ስለ ኢንዶሜትሮሲስ በቂ መረጃ መኖር ነው። ማህፀን እንደሚታወቀው 3 ክፍሎች አሉ ሲሆን ይህም ከውጨኛው በኩል ያለው ሴሮሳ፣ መሃል ላይ ያለው ማዮሜትሪየም፣ ውስጥ ያለው ደግሞ ኢንዶሜትሪየም የምንለው ሲሆን ይህ ኢንዶሜትሪየም የምንለው ህብረ ሕዋስ ከማህፀን ውጭ ሲያድግ ኢንዶሜትሮሲስ እንለዋለን። በዚህም የተነሳ ከበድ ያለ የወር አበባ ጊዜ ህመም፣ ከብርት በታች ህመም፣ በግንኙነት ጊዜ የህመም ስሜትና አልፎ አልፎም ለማርገዝ መቸገር እንዲያጋጥማችሁ እንደ ምክንያት ሊሆን ይችላል። እዚህ ጋር ግን አንድ ነገር ማስታወስ ያስፈልጋል። ኢንዶሜትሮሲስ ያላት ሴት ሁሉ ከፍተኛ የሆነ የሆድ ህመም ላይኖራት ይችላል። ምናልባት አንዳንድ ሴቶች ኢንዶሜትሮሲስ እንዳለባቸው የሚያውቁት በአጋጣሚ ማርገዝ እምቢ ብሏቸው ምርመሮቹን በሚያደርጉበት ወቅት ሊሆን ይችላል። ግን ኢንዶሜትሮሲስ ማርገዝን እንዴት ይከለክላል? ኢንዶሜትሮሲስ የመፀነስ እድልን በብዙ መንገድ ሊጎዳ ይችላል። በእነዚህ ችግሮች ምክንያትም እርግዝና ሊዘገይ ይችላል። እነዚህም እብጠት፣ ጠባሳዎች እንዲሁም በእንቁላል ከረጢትና በቱቦዎች ላይ የሚያሳድረው ተጽዕኖ ላለማርገዝ እንደ ምክንያት ሊሆን ይችላል። ምክንያት 7 PCOS ወይም ደግሞ ፖሊሲስቲክ ኦቫሪያን ሲንድረም፣ በአሁኑ አጠራሩ ፖሊ ኢንዶክራይን ሜታቦሊክ ኦቫሪያን ሲንድረም። አሁን በጣም ከተለመዱት የእንቁላል አለመለቀቅ ችግሮች አንዱን እንመልከት። PCOS እንቁላል እንዳይለቀቅ ስለሚያደርግ በዚህም የተነሳ እርግዝና እንዳይፈጠር ሊያደርግ ይችላል። PCOS ያለባቸው ሴቶች የወር አበባ መዛባት፣ በተለይም ደግሞ እየዘገየ የሚመጣ የወር አበባ ዑደት፣ ብጉር፣ ፊት ላይ ወይም ደግሞ ሰውነት ላይ ከመጠን በላይ ፀጉር መብቀል፣ ክብደት መጨመር ወይም ደግሞ ክብደት ለመቀነስ መቸገር፣ እነዚህ ችግሮች ሊያጋጥማቸው ይችላል። ግን ሁሉም ሴቶች እነዚህ ምልክት ላይኖራቸው ይችላል። እዚህ ጋር አንድ ነገር አስታውሱ። PCOS አለሽ ማለት ማርገዝ አትችይም ማለት አይደለም። ብዙ PCOS ችግር ያለባቸው ሴቶች በተፈጥሮ ወይም ደግሞ የተወሰኑ የህክምና እገዛዎችን በማግኘት ማርገዝ ችለዋል። ምክንያት 8 ሞኝ የማህፀን እጢ ወይም ደግሞ ፋይብሮድ እና ሌሎች የማህፀን ችግሮች። ሞኝ የማህፀን እጢ ወይም ደግሞ ፋይብሮድ ከማህፀን ጡንቻ የሚፈጠር ካንሰር ያልሆኑ የህብረ ሕዋስ እድገቶች ናቸው። ብዙ ሴቶች ፋይብሮድ ወይም ደግሞ ማዮማ ቢኖርባቸውም እርግዝና ግን አይከለክላቸውም። ግን እንደ መጠናቸው፣ ቁጥራቸውና የሚገኙበት ቦታ አንዳንድ እጢዎች እርግዝና ሊከለክሉ ይችላሉ።
አንዳንድ እጢዎች በማህፀን ውስጥ የእርግዝና መተከልን ወይም ደግሞ እርግዝና ሊጎዱ ይችላሉ። ስለዚህ እጢ ያለባት ሴት ሁሉ ማርገዝ አትችልም ማለት ሳይሆን፣ ነገር ግን አንዳንድ ጊዜ እጢ በመኖሩ ብቻ እርግዝና ሊከለክል ይችላል። ከማህፀን እጢ በተጨማሪ እንደ ፖሊፕ ወይም ደግሞ ትርፍ ስጋ አይነት ነገሮች በማህፀን የውስጠኛው ክፍል የሚገኙ ከሆነ እነዚህም እርግዝና ሊከለክሉ ይችላሉ። ምክንያት 9 የወንድ የማስረገዝ ችግር። አሁን በጣም አስፈላጊ ወደሆነ ነገር እንምጣ። መካንነት የሴት ችግር ብቻ አይደለም። የወንድ ምክንያቶችም በመፀነስ ሂደት ላይ የራሳቸውን የሆነ ከፍተኛ ሚና ይኖራቸዋል። ከወንዶች የማስረገዝ አቅም ማነስ ጋር ተያይዘው ሊኖሩ የሚችሉ ችግሮችም እነዚህ ናቸው። የስፐርም ቁጥር መቀነስ፣ የስፐርም እንቅስቃሴ መቀነስ፣ የስፐርም ቅርጽ መዛባት ወይም ሌሎች ችግሮች ሊኖሩ ይችላል። እነዚህ ችግሮች እያሉም አንድ ወንድ ሙሉ ለሙሉ ጤናማ ሊመስል ይችላል። ነገር ግን የወንድ የዘር ፍሬ ምርመራዎች ያልተለመዱ ውጤቶችን ይዘው ሊመጡ ይችላሉ። ስለዚህ ጥንዶች ለመካንነት ምርመራ ወደ ሕክምና ተቋም ሲመጡ በመጀመሪያ ሊታዘዝ የሚችለው የወንድ የዘር ፍሬ ምርመራ ነው። ምክንያቱም ይሄ ቀላልና ቀጥተኛ የሆኑ መረጃዎችን በቀላሉ ስለሚሰጥ ነው። ምክንያት 10 የሆርሞን ችግሮች። የመፀነስ ወይም ደግሞ የእርግዝና ሁኔታ በተወሰነ የሆርሞን ስርዓት ይመራል። የታይሮይድ ችግሮች፣ የጡት ሆርሞን ወይም ደግሞ ፕሮላክቲን ሆርሞን፣ የመራቢያ ሆርሞኖችና ከወር አበባ ዑደት ጋር የተያያዙ ሆርሞኖችና ሌሎች ሆርሞኖች እነዚህ ችግር ካለባቸው የእንቁላል መለቀቅን ወይም ደግሞ የመፀነስ ሂደትን ሊያደናቅፉ ይችላሉ። ለምሳሌ የፕሮላክቲን ሆርሞን ከመጠን በላይ ከጨመረ የወር አበባ ዑደትን በማዛባትና እንቁላል እንዳይለቀቅ በማድረግ እርግዝና እንዳይፈጠር ሊያደርግ ይችላል። የታይሮይድ ችግሮችም የወር አበባ ዑደትንና የማርገዝ ዕድልን ሊጎዱ ይችላል። ጥሩ ነገሩ ግን የሆርሞን ችግሮች አብዛኛውን ጊዜ መታከም መቻላቸው ነው። ምክንያት 11 አኗኗርና አጠቃላይ ጤና። አጠቃላይ ጤናችሁ በመፀነስ ዕድላችሁ ላይ ተጽዕኖ ሊኖረው ይችላል። ሲጋራ ማጨስ፣ ከመጠን በላይ አልኮል መጠጣት፣ አደንዛዥ እጾችን መጠቀም፣ ከመጠን በታች ወይም ደግሞ ከመጠን በላይ ክብደት መጨመር፣ ከፍተኛ የአካል እንቅስቃሴ፣ የእንቅልፍ ችግርና የረጅም ጊዜ ጭንቀት የስነ ተዋልዶ ጤናን ሊጎዱ ይችላሉ። ይህ ማለት ግን እርግዝና ያልተፈጠረው በአኗኗራችሁ ምክንያት ብቻ ነው ማለት አይደለም። ማርገዝ አለመቻል ከዚህ የበለጠ ውስብስብ ነገር ስለሆነ፣ ነገር ግን አጠቃላይ ጤናችሁን ማሻሻል በማርገዝ ዕድላችሁ ላይ የተወሰነ አስተዋጽኦ አለው። የተመጣጠነ ምግብ አግኙ። መጠነኛ የሆነ አካላዊ እንቅስቃሴ አድርጉ። ጤናማ ክብደት እንዲኖራችሁ ጥረት አድርጉ። ማጨስን አቁሙ። ከመጠን በላይ አልኮልን አትጠቀሙ። የአእምሮ ጤናችሁን ተንከባከቡ። ጭንቀትን አስወግዱ። በቂ የሆነ እንቅልፍ ተኙ። እነዚህን ነገሮች ስታደርጉ የእንቁላል ጤንነታችሁ እየተስተካከለ ስለሚሄድ በቀላሉ ለማርገዝ የራሳቸውን አስተዋጽኦ ያደርጋሉ። ምክንያት 12 አንዳንድ ጊዜ ከአንድ በላይ ምክንያቶች ሊኖሩ ይችላሉ። አሁን ብዙ ጊዜ የሚዘነገው የመጨረሻው ምክንያት ይሄ ነው። አንዳንድ ጊዜ መልሱ አንድ ችግር ብቻ አይደለም። በአንድ ጊዜ ብዙ ትንንሽ ችግሮች ሊኖሩ ይችላሉ። ለምሳሌ ሴቷ ከእድሜዋ ጋር ሲነጻጸር መጠናቸው አነስተኛ የሆነ የእንቁላል ክምችት ሊኖራት ይችላል። ባለቤቷም የስፐርም እንቅስቃሴው ወይም ደግሞ መጠኑ ያነሰ ሊሆን ይችላል። በተጨማሪም ግንኙነት የሚያደርጉበት ወቅቱን የጠበቀ ላይሆን ይችላል። ነገር ግን እያንዳንዱ ችግር ብቻውን እርግዝናን ሙሉ ለሙሉ ላያስቆም ይችላል። ነገር ግን ችግሮች አብረው ሲገኙ የመፀነስ ዕድልን በከፍተኛ ሁኔታ ይጎዳሉ። ይሄ የሚያሳየን የመሃንነት ምርመራ በአንድ ምርመራ ብቻ የተገደበ አለመሆኑን ነው። ኤልኤች ብቻ ማየት በቂ አይደለም። የስፐርም ውጤትን ብቻ ማየት በቂ አይደለም። የማህፀን ቱቦን ብቻ ማየትም በቂ አይደለም። ትክክለኛ የመካንነት ምርመራ እንቁላል መለቀቅን፣ የእንቁላል ክምችትን፣ የማህፀን ቱቦዎችን፣ የማህፀን ግድግዳ ሁኔታን፣ የስፐርም ሁኔታን፣ እድሜን፣ የጤና ታሪካችሁንና ሌሎች ተዛማጅ ምክንያቶችን ያዳረሰ መሆን አለበት። ለመሆኑ መቼ ነው የመሃንነት ምርመራን መጀመር ያለባችሁ? እድሜያችሁ ከ35 ዓመት በታች ከሆነ ለአንድ ዓመት ያህል ያለምንም የቤተሰብ እቅድ ሞክራችሁ እርግዝና ካልተሳካ ወዲያውኑ ምርመራዎችን ጀምሩ። እድሜያችሁ ደግሞ ከ35 ዓመት በላይ ከሆነ ለ6 ወር ያህል ያለምንም የቤተሰብ እቅድ ሞክራችሁ እርግዝና ካልተሳካ ወዲያውኑ ምርመራዎችን ጀምሩ። ሰዎች ተረጋጉ፣ በቅርቡ ይሆናል፣ አትጨናነቁ ስላሏችሁ ብቻ ጊዜያችሁን አታጥፉ። አንዳንድ ጊዜ በእርግጥ በራሱ ሊፈጠር ይችላል። ነገር ግን አንዳንድ ጊዜ በቀላሉ ሊታከም የሚችል ችግር ብዙ ጊዜ ይቆይና ነገሮች ተወሳስበው ማስተካከል የማይቻልበት ደረጃ ሊደርስ ይችላል።
ስለዚህ ቶሎ ምርመራዎችን መጀመር፣ መስተካከል ያለበት ነገር እንዲስተካከል በቂ ጊዜ ይኖራል። መካንነት ወይም ደግሞ ማርገዝ አለመቻል በጣም ብዙ ምክንያቶች ሊኖሩ ስለሚችሉ እንደዚህ አይነት ነገር ሲያጋጥማችሁ ከትዳር አጋራችሁ ጋር በመሆን ወደ ሕክምና ተቋም በመሄድ አስፈላጊውን የሆነ ምርመራ በማድረግ ዘላቂ የሆኑ ችግሮችን በቀላሉ ማስቀረት ትችላላችሁ። ውድ ቤተሰቦች በዚህ ጉዳይ ላይ አስተያየቶች ወይም ደግሞ ጥያቄዎች ካሏችሁ አስተያየት መስጫው ላይ አስቀምጡልኝ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮ ሌሎችም ሰዎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሁኑ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።